እንዳለ ያወራችሁ ውሸት ነው አብዛኛው ራሷ ነች ያልሆነ ነገር ውስጥ ከተው በርግጥ ተገናኝተዋል ወንድ ልጅ ነው እሱን የሆነ ነገር አድርጌው ምንም ላደርግ አልችልም ከሱ ጋር እኔ ደግሞ በዚህ ልክ የወረድኩ ማይነስ ይታረግ እኔ እንደዚህ በውሸት በዚህ ልክ ተከራክሬ እንደዚህ አይነት ወሬ አውርቼ ለልጄም እኮ አስባለሁ እናት ብሎ ነው አይደል አንተም ብትሆን ደግሞ ለልጁ አቆኛ የሚወዳት ሃይሚን ነው አጠገቡ ያለች ሃይሚን ነው ከሱ ጋር ሆነሽ ምን አይነት እስቲ እንዴት ደስተኛ ያልሆነ ህይወት ነው የምትኖር በኋላ የምታፍሪበት ነገር ለምን እንደዚህ ታደርጊያለሽ አሁን ሁላችሁም ናችሁ የምታፍሩ አሁን በኋላ ማፍርበትን ነገር አላደርግም እርምጃ እንጀምራለን ሌላ እርምጃ ውስጥ እንገባለን በቃ ሌላ ይሄ የምትሉትን ነገር ይመረመርና እኔ አይከብደኝ ወንድ ልጅ ይሳሳታልን ብዙ ጠላት እኮ አለ ሁሉም ሰላም እኮ አይደለም ማለትም በሌላ ሰው ልንገር በሌላ ሰው ተመክረሽ ከሆነ ወንብራ ነው ተመክራ እዚህ ጋር ትክክል ነው እውነቱን ነው እየጠየቃት ያለው ለምን ብትሉ ቤተሰብ እዚህ ጋር ብዙ ጠላት አለ እውነትም ማለት ነው እውነት ብዙ ጠላት ነው ያለባቸው እነሱ ያብርሽም ህይወት ያሩታም ህይወት እያየ ነው ያለው እዚህ ጋር ማለት ነው እና ትክክል ጥያቄዎች እየጠየቃት ነው ጥብቅ ያለ ማስረጃ ይስመጣ የዛኔ ታፍሪያለሽ እኔ ምንም ማፍርበት ነገር የለም አሁንም ቢሆን እውነት ነው ያስኩት ብሩክ ካላመነ ከዚህ በላይ ይሄዳል እያለች ትገኛለች በጣም መሄድ ትችያለሽ ማንንም አይከለክልሽም ግን ውሸትም ሊሆን ይችላል እውነትም ሊሆን ይችላል እኛ የምናቀው ታሪክ የለም ስለዚህ አንቺ ውለጂውና ልጅሽን በስነ ስርዓት እዛኔ ተመርምሮ ዲኤንኤ ታውቆ ምናምን ነገር እዛኔ እውነቱን ካመነም አላመነም ዲኤንኤው ሲመጣ ሁሉም ነገር ይረጋገጣል ማለት ነው አለቀ ስለዚህ አሁን ህይወታቸው ላይ የገባሽ ህይወታቸውን አትበጥብጫቸው ይኑሩበት አሁን ላይ ማለት ነው በርግጥ ያው ወንድ ልጅም ይሳሳታል እኔ ምንም ነገር አልናገረውም ጋሽዬ ሁሉም ነገር ተናግሮታል ማለት ነው ስለዚህ እዚህ ጋር ሃይሚ እንድትሰቃይ እኛ አንፈልግም ውስጤ በጣም ተረጋጋ እንዴ ነገር ተረጋግቶ ይደረስበታል አሁን እኮ በይዘት የሚደረስበት ነገር እኮ ነው አሁን በጣም ያስጨነቅሽኝ ያለው ነገር በይዘት እኔ ምን ላርግሽ ማለት የምታምነው ሰው እንደዚህ በዚህ ልክ እንትን ሲል እኔ ፈልጌው አይደለም እኮ እንደዚህ አይነት ነገሮች እንዲፈጠሩ ፈልጌ አይደለም ግን በቃ አንድ ሴት መታ ልጁ እሱ ነው እና ደግሞ ከዚህ በፊት ፍቅረኛው እንደሆነች አውቃለሁኝ ነግሮኛል እኮ ታዲያ እሱ ነገር እሱ ነው አሁን ያቃጨለብሽ አንቺ እኮ ያቃጨለብሽ እሱ ነው በቃ ከዛ በፊት ፍቅረኛው ነበረች አሁን አስጠግቷታል የሚለው እንትን ወስደሻል ባይዘው እኔ እንትን አልሰጠሁትም ቦታ ምናምን በፍጹም የማይሆን ነገር ነው ልጁ ውስጡ ገብቼ ውስጡ አንብቤዋለሁ እኔ አነባዋለሁ ብሩክ ማለት ነው ይኸው እግዚአብሔርን ውስጡ አንብቤዋለሁ እኔ ሃይሚና ቡራዬ እንግዲህ ጋሽዬ ይሄው ያለውን ነገር ሰምታችኋል ትክክል ነው በርግጥ ጋሽዬ ማለት ነው የሆነ አላቅም ብቻ የሰው ልጅ ዝም ብሎ አይታችሁት ራሱ ትረዱታላችሁ እዚህ ጋር ማለት ነውና እሱ አይቶ ተረቶት ሊሆን ይችላል በርግጥ ገብቶት ምናምን ነገር ሊሆን ይችላል እና መቼም ሃይሚና ብሩክ ማለት መቼም የሚለያዩ ልጆች አይደሉም መቼም አይለያዩም ሲጀመር ማለት ነው እና ሃይሚ ደግሞ በዚህ ልክ አንቺ አታካብጁ ነገሩን አትቆልዩ በርግጥ እሷ ለሴት ልጅ ማዝና እኔ ራሴ ልጎዳ እሷ ደግሞ ለምን ትጎዳለች በዛ ላይ እርጉዝ ነች ልጁ ኢየሱስ ከሆነ ድረስ ብላ አስባ የሷ የዛች ልጅ አዝና ራሷ እየጎዳች ነው ማለት ነው እና ያንን ነገር ስላለ ሊሆን ይችላል በርግጥ ይሄንን ነገር ማለት ነው እና የሃይሚ ሀዘኔታ ወይም ደግሞ የሃይሚ ንግግር በጣም ትክክል ነች ግን ሃይሚ ደግሞ በዚህ ልክ ደግሞ አብሮሽ የኖረ ሰው በርግጥ ሰው ማመን ማለት በአሁን ሰዓት በጣም ከባድ ነው እና አሁን አንቺ እሱን ማመንና እሱን ብቻ ሁሉም ነገሩ እስከ ነገረሽ ድረስ በርግጥ አሁን ልትጋቡ አይደለም ዲኤንኤው ይመጣል ሁሉም ነገር ይረጋገጣል ከዛ በኋላ ያለውን ነገር ይደብራል ማለት ይደብራል ስልሽ ዲኤንኤው መጥቶ ያንተ አይደለም ያንተ ነው ብለሽ ያልሽው ልጅ ያንተ አይደለም ሲባል ከዛ አንቺ ደግሞ ያው ደስ ይላሻልም ያንን ነገር ለምን አረኩት በዚህ ልክ ለምን ተጠራጠርኩት ልትይትች ያለሽ እና ያንን ነገር ስላለ ወይም ደግሞ አንቺ ሊያያዩሽ ይችላሉ ጠላትም ሊሆን ይችላል ጋሽዬ ብለውታል ሰው ሊልኮትም ሊሆን ይችላል ስለዚህ ያንን ነገር ስለሆነ አንቺ በዚህ ልክ እንተ ማለት የለብሽም ባይነኝና የቡታጅራ ልጆች በተለይ ማለት ነው በጣም ብዙ ነገር ያደረጋችሁ ነው ያላችሁት ማለት ነው እና ለዛ ስለሆነ እናንተ አሁን ላይ በዚህ ልክ እንደዚህ መሆን የለባችሁ መጣላትም የለባችሁም ጠላታችሁ ይደንግጥ ጋሽዬንም አታጨናንቁት አሁንም ቢሆን ሃይሚን ደግፋታለሁ ያለውን ነገር የሚሰማ ስሜት ከባድ ነው
አንድ ሰው ከድሮ ፍቅረኛው ጋር ድሮ ፍቅረኛ ከነበረው ሰው ጋር አሁን ላይ ተገናኝቶ እንኳን አብረው መተኛት ማለት ዝም ብሎ ሲያወራ ራሱ ሰላም ሲባባል ራሱ በጣም ነው የሚያናድደው ብላለች እንግዲህ ሀይሚ ራሱ ማለት ነው። በጣም ነው የሚያስጠላው እና ያንን ነገር ስለሆነ ከባድ ነው ብቻ እኔ ከባድ ነው እኔ ከብዶኛል በጣም ማለት ነውና ውድ ቤተሰቦቼ እንግዲህ ዛሬ ሰላም አላልኳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁልኝ እኔ እንቁ ቤተሰቦቼ? ላይክ ሼር ሰብስክራይብ ያደርጋችሁ ቪዲዮን እስከ መጨረሻውን እዩት። እወዳችኋለሁኝ እና እንደዛ አይነት ነገር ነው የኔ እንቁ ቤተሰቦቼ ማለት ነው። የኔን ሀሳብ እንደዛ ነው። ለምን ሩታና አብርሽ እንደዚህ አይነት ነገር ነው ሆነው ነው በዚህ ልክ ሆነው ነው የተለያዩት ማለት ነው። ሰው ነው ያለያያቸው። ስለዚህ ለዛ ስለሆነ አሁን ላይ ሀይሚና ብሩክ እንደዚህ መለያየት የለባቸውም። በአብርሽ መማር አለባት ሀይሚ ማለት ነው። ሀይሚ በአብርሽ መማር አለባት፣ በሩታ መማር አለባት። የሩታን ፍቅር የሩታን ህይወት አይታለች። ያ ሁላ ነገር አየች። አይታችኋል እንግዲህ ምን ያክል እንደሚዋደዱ እንደነበረ እንዴት እንደሚፋቀሩ እንደነበረ እሷ ታውቃለች ሁሉም ነገር ማለት ነው። ያንን ነገር ስለሆነ ከቡታጀራ አዲስ አበባ የመጣበት ፍቅሩ ነው። ስለዚህ እንደዛ ስለሆነ በዚህ ልክ እንደዛ መሆን የለበትም ባይነኝ እኔ ማለት ነው። እና ሀይሚዬ ደግሞ አንቺ ማስቢበት። በእርግጥ ነገራቶቹ ቶሎ ለማቋጨት እየሞከረች ነው ሀይሚ ማለት ነው። እና እንደዛ ሳይሆን ጋሽዬንም ሳታስቸግሪ አንቺንም እንትን ሳቲ ነገራቶቹን እስከዛ ድረስ ታግዘሹ ዲኤንኤ እስኪመጣ ድረስ ታገሹ። አለበለዛ ደግሞ አምነሹ መቀበል እና ልጁን አታስጨንቁ። በጣም ያስጨነቅሹ ስለሆነ ማለት ነው። ለዛ ስለሆነ አታስጨንቁ። ልጁንም አንቺንም አትጨናነቂ። ይሄን ነገር ሁለታችሁም ተወያይታችሁ ፍቱበት እንጂ ሲጀመር እናንተ ለማጣላትና እናንተ ለማለያየት የተደረገ ነገር ቢሆን እንጂ ይሄን ነገር እውነት አይደለም ሲጀመር ማለት ነው። እውነት አይደለም ውሸት ነው እና እናንተ እንድትለያዩ ስለፈለጉ ነው በዚህ ልክ እንደዚህ የሚያደርጉት። ስለዚህ አትለያዩ እባክሽ። ሁለታችሁ ማውሩበትና ፍቱት። በመሃላችሁ ሰው አታስገቡ። እቺ የመጣችው አውቃ ነው የመጣችው ማለት ነው። አውቃ ሆን ብላ የምታደርገው ነገር ነው እንጂ እንትን ብላ ወይም ደግሞ ተከፍሏት ነው የምታደርገው። ተከፍሏት እንጂ ዝም ብላ አይደለም አንቺና እሱ ለማለያየት ማለት ነው። ስለዚህ ያንን ስለሆነ መቼስ ጥሩ ሰው እኮ ጥሩ ነገር አይታሰብለትም። ስለዚህ ለዛ ስለሆነ አንቺ እንደዚህ አይነት ነገር ማሰብ የለባችሁም። የሱ ቤተሰብ ያንቺ ቤተሰብ እንደዚህ የተዋደዱ እንደዚህ ወዷችሁ ሁለታችሁንም በዚህ ልክ ክብር እየተሰጣጣችሁ ምናምን ነገር እንደዚህ እየኖራችሁ እናንተ መልሳችሁ አትውረዱ። በቃ ይበቃችኋል። ካሁን በኋላ ይበቃችኋል።